جمع وترتيب محمد بن جميل زينو المدرس في دار الحديث الخيرية مكة المكرمة إن شاء الله هندرس يمن قتل يهونال ያለነው ከመጀመሪያው ክፍል ላይ ነው። እሱም ሐቁላህ አለል ዒባድ ስለሱ ነው እያየን ያለነው። ሁለት ጥያቄዎችን አሳልፈን ሶስተኛው ጥያቄ ላይ ነው ያለነው። السؤال الثالث كيف نعبد الله؟ الجواب كما أمرنا الله ورسوله. قال الله تعالى يا أيها الذين آمنوا أطيعوا الله وأطيعوا الرسول ولا تبطلوا أعمالكم. وقال صلى الله عليه وسلم من عمل عملا ليس عليه أمرنا فهو رد أي غير مقبول. رواه مسلم. السؤال الرابع هل نعبد الله خوفا وطمعا؟ الجواب نعم نعبده كذلك. قال تعالى يصف المؤمنين يدعون ربهم خوفا وطمعا. وقال صلى الله عليه وسلم أسأل الله الجنة وأعوذ به من النار. صحيح رواه أبو داود. السؤال الخامس ما هو الإحسان؟ ما هو الإحسان في العبادة؟ الجواب الإحسان هو مراقبة الله تعالى في العبادة. قال الله تعالى الذي يراك حين تقوم وتقلبك في الساجدين. وقال صلى الله عليه وسلم الإحسان أن تعبد الله كأنك تراه فإن لم تكن تراه فإنه يراك. رواه مسلم. إن شاء الله يا الله سبحانه وتعالى فكرك هنا يمجمر يوم إراف زاري من التناقق هنا مقبل عند تبالو يمجمر يوم إراف حق الله على العباد يتسنينو يا الله سبحانه وتعالى حق በባሪያዎች ላይ ያሉን ሐቅ የሚያብራራ ይሆናል ነው። እዚህ ምዕራፍ ላይ ወደ 5 ጥያቄዎችን ነው የምናየው። ከነዛ ከአምስቶቹ ሁለቶቹን ጥያቄዎች አይተን ሶስተኛው ጥያቄ ላይ ያቆምነው። የመጀመሪያው ጥያቄ ለማስታወስ ያየነው አላህ Subhanahu Wa Ta'ala እኛን ለምን ፈጠረን የሚል ነው። لماذا خلقنا الله አላህ Subhanahu Wa Ta'ala እኛን ለምን ፈጠረን የሚለውን ነው ያየነው። እሱም መልሱም አላህ Subhanahu Wa Ta'ala እኛን የፈጠረን እሱም በብቸኝነት ልናመልከው በሱ ላይ ምንንም ማንንም ላናጋራ እንደሆነ ከቁርአን ከሐዲስ ማስረጃና አምጥተው አስቀምጠውልናል። ከዛም ወደ ሁለተኛው ጥያቄ ነው የተሸጋገሩት። ሁለተኛው ጥያቄ ላይ ማሂ العبادة አምልኮ ማለት ምንድነው እሱ አምልኮ ማለት ምን ማለት ነው የሚለውን እሱን ነው ጥያቄ ያደርገው እንደ መልስ العبادة اسم جامع لما يحبه الله من الأقوال والأفعال ብለው መልስን አስቀምጠዋል። ምንም ከመጀመሪያው ጋር የተያያዘ ነው። ምክንያቱም መጀመሪያ ጥያቄ የሚለው አላህ Subhanahu Wa Ta'ala እኛን ለምን ፈጠረን፣ መልሱ ላይ ደግሞ አላህ Subhanahu Wa Ta'ala በብቸኝነት ለማምለክ ለመገዛት ነው፣ በሱ ላይ ምንም ማንም ላናጋራ ነው፣ ለዒባዳ ነው የተፈጠርነው ብለው መልስ ሰጡ። ከዛም ጥያቄ ይፈጥራል እዚህ ቦታ ላይ ምክንያቱም ዒባዳ ማለት ምን ማለት ነው የሚል ጥያቄ ይፈጥራል። ስለዚህ ለዛ ጥያቄ ምን አሉ? ዒባዳ ማለት اسم جامع لما يحبه الله من الأقوال والأفعال ብለው መልስ ሰጡን። ዛሬው ደግሞ ማንሻችን السؤال الثالث ሶስተኛው ጥያቄ كيف نعبد الله አላህን እንዴት ነው የምናመልከው ነው የሚለው። كيف ማለት እንዴት ነው? نعبد الله አላህን የምናመልከው የምንገዛው በምን መልኩ ነው? እንዴት ነው የምናመልከው የሚል ጥያቄ ነው። ተፈጠርንበትን ዓላማ ነገሩን፣ ዒባዳ እንደሆነ አላህ Subhanahu Wa Ta'ala በብቸኝነት ለማምለክ እንደሆነ ዒባዳን አስተዋወቁን። ከዛም በመቀጠል ወሳኝ የሆነ ጥያቄ ነው ያነሱት። ምክንያቱም አላህ Subhanahu Wa Ta'ala ስናመልክ
በምን መልኩ ነው ማምለክ ያለብን? ራሳችን የሆነ ነገር ፈጥረን ዒባዳ አምልኮ ነው ብለን አላህን ማምለክ እንችላለን ነውስ ሸሪዓው በዚህ መልኩ ነው ዒባዳን የምንፈጽመው በምን መልኩ ነው የሚል ጥያቄ ነው። ይሄ ዋና ጥያቄ ነው ይሄ ፊል ሐቂቃ። ምክንያቱም ዒባዳ ወደፊት እንደሚያብራሩልን ተውቂፍያ ነው። ማስረጃን ይፈልጋል ከቁርአን ከሐዲስ። ማንም ተነስቶ ይሄ ዒባዳ ነው ማለት አይችልም። ይሄ አምልኮ ነው፣ ይሄ ዒባዳ ነው፣ በዚህ ጌታችሁን አላህን አምልኩ ሊል አይችልም። ሶላት ልስቲኻራ እያለ ሶላት ረጋኢብ እያለ ማለት አዳዲስ ነገሮችን መፍጠር። ሶላት ልስቲኻራ ነዓም መሽሩዕ ይሆናል፣ ግን ባልተደነገገው መልኩ አዲስን ፈጠራ መፍጠር አደጋ ነው። ሶላት ረጋኢብ እያሉ የሚሰግዱት ሶላት ሚዕራጅ፣ ኢስራእና ሚዕራጅ ቀን እያሉ የሚሰበሰቡት ብዙ አይነቶች አዲስ ፈጠራዎችን ሰዎች ፈጥረዋል። ስለዚህ እነዛን ሁሉ ሰዎች የፈጠሯቸውን ነገሮች አምልኮ ነው ብለን በዛ ነገር ላይ መገዛት እንችላለን ነው ጥያቄ። ትልቅ ጥያቄ ነው። ከይፈ ነዕቡዱላህ አላህን የምናመልከው በምን መልኩ ነው? ይህ ማለት ራሳችን አዲስ ነገር እያወጣን አዲስ ህግ እያወጣን አላህን ማምለክ እንችላለን ነውስ በምን መልኩ ነው? አልጀዋብ መልሱ መልስ ለዚህ ጥያቄ ከማ አመረን አላህ እንዳዘዘን ወረሱሉሁ የአላህ መላእክተኛ ባዘዙት መልኩ ነው አላህ ሱብሓነሁ ወተዓላ የምናደርገው የምናመልከው። ከማ አመረን አላህ እንዳዘዘን አላህ ባዘዘን መልኩ ወረሱሉሁ እንደዚሁ መላእክተኛው ባዘዙን መልኩ በዛ መልኩ ነው አላህ ሱብሓነሁ ወተዓላ የምናደርገው የምናመልከው ነው። ከዚህ መልስ የምንረዳው ምንድነው? አዲስ ፈጠራን አናመጣም ነው። አዲስ ነገር ማምጣት አይቻልም ማለት ነው። ለዚህ ማስረጃ ሲያመጡ ቃል አላሁ ተዓላ አላህ ሱብሓነሁ ወተዓላ አለ ምን ይላል? ያ አዩሃ አለዚነ አመኑ እናንተ ያመናችሁ ሰዎች ሆይ ይላል አላህ። ያ አዩሃ አለዚነ አመኑ እናንተ ያመናችሁ ሰዎች ሆይ አጢዑ ላህ አላህን ታዘዙ፣ ወአጢዑ ረሱለ መላእክተኛውንም ታዘዙ፣ ወላ ቱብጢሉ አታበላሹ፣ አዕማለኩም ስራችሁን አታበላሹ። ምን በማድረግ በመክለፍ በመጻረር ከዚህ አንቀጽ የምንረዳው አላህን የምንገዛው የምናመልከው አላህ ሱብሓነሁ ወተዓላ ባዘዘን መልኩ የአላህ መላእክተኛ ሰለላሁ ዐለይሂ ወሰለም ባስተማሩት መልኩ ነው። ከዚህ ከፈነገጥና ከወጣን ስራችን ከንቱ እንደሚሆን ነው። ስራችን ተቀባይነት እንደማይኖር ነው አላህ ሱብሓነሁ ወተዓላ እየነገረን ያለው። ምክንያቱም አላህ ምን አለ? ያ አዩሃ አለዚነ አመኑ እናንተ ያመናችሁ ሰዎች ወይ አለ አጢዑ ላህ አላህን ታዘዙ፣ ወአጢዑ ረሱለ መላእክተኛውን ታዘዙ አለ። ከዛ ምን አለ? ወላ ቱብጢሉ አታበላሹ አዕማለኩም ስራችሁን በሙኻለፋ ነው በመጻረር ያልታዘዛችሁን በመስራት ያልተባላችሁን በመተግበር የሌለ ነገር አዲስ በመፍጠር ስራችሁን አታበላሹ፣ የታዘዛችሁን ፈጽሙ ነው አለው አላህ ሱብሓነሁ ወተዓላ። የታዘዛችሁን ፈጽሙ፣ አላህ ያዘዛችሁን ረሱል ሰለላሁ ዐለይሂ ወሰለም ያዘዛችሁን እሱን ፈጽሙ ተግብሩ ነው የሚለው አላህ ሱብሓነሁ ወተዓላ። ስለዚህ ከዚህ የምንረዳው አዲስ መፍጠር ማምጣት አይቻልም ነው። አዲስ አምጥተን ዒባዳ አምልኮ ሊሆን አይችልም ነው። በፊት ያልነበረ አዲስ መጥቶ አምልኮ ሊሆን አይችልም። ለምሳሌ ቅድም እንደተባለው ሶላት ረጋኢብ ብለው የሚሰግዱት ሶላት አለ የሌለ ማስረጃ የሌለው ነቅል የሌለው ማለት ነው። ጾምን አስመልክቶ የሌለ ጾም
እንደዚሁ ሐጅንም አስመልክቶ የሌለ ነገር ያማት ሐጅ ለምሳሌ አሶሳ ሐጅ ይባላል። አሶሳ ሐጅ፣ ነጃሺ ሐጅ የሌለ ነገር ማለት ነው። ቀብር አምልኮ መክለፍ የሌለ ነገር ያልታዘዘውን መተግበር ይህ አደጋ ነው። ብሎም እስልምናችን ሊያፈርስብን የሚችል ነገር ጉዳይ ነው። እስልምናችን የሚያፈርስ ጉዳይ ነው። ስለዚህ አዲስ መፍጠር ማምጣት አይሆንም፣ አይቻልም በየትኛውም መልኩ። ከዛሊክ አሁን መውሊድ ብለው ሰዎች የሚያከብሩት የሚሰበሰቡት አላህ እናመሰግናለን ረሱል ሰለላሁ ዐለይሂ ወሰለም አላህ ስለሰጠን እሳቸውን አላህ እናመሰግናለን፣ አርደን በቃ እንደሰታለን እያሉ ብዙ ነገሮችን አዲስ ፈጠራዎችን አዲስ ነገሮችን ይተገብራሉ። ብዙ ሽርክያቶች ይባላሉ፣ ብዙ ኹራፋት ይባላሉ፣ ይደልቃሉ፣ ያጨበጭባሉ፣ እስክታ ይላሉ። በዚህ እንግዲህ ይሄ ዒባዳ ነው ብሎ እነሱ ወደ አላህ ሱብሓነሁ ወተዓላ የሚያቀርብ አላህ የሚወደው ነው፣ በቃ ደስታችንን እንገልጽ ብሎ ነው እነሱ እንደዛ የሚያደርጉት። የሌለ ነገር ማለት ነው። ስለዚህ አሁን ከዚህ የምንረዳው ምንድነው? ዒባዳ ተውቂፍያ ነው ማለት ነው የምንረዳው ባጭሩ። ዒባዳ ተውቂፍያ ነው። አዲስ ማምጣት መጨመር አይቻልም። አላህ ያዘዘንን ረሱል ሰለላሁ ዐለይሂ ወሰለም ያዘዙትን መተግበር ብቻ ነው። ከቁርአን ማስረጃ መጡልን። ወቃለ ሰለላሁ ዐለይሂ ወሰለም የአላህ መላእክተኛ አሉ፣ መን ዓሚለ የሰራ የተገበረ ዓመለን ስራን የሰራ ሰው ለይሰ ዐለይሂ በሱ ላይ የሌለበት ይሆናል። አምሩና የኛ ትእዛዝ የሌለበትን ስራ የሰራ ሰው ፈሁወ ያ ስራው ረዱን ተመላሽ ነው፣ ወደ ራሱ ይመለሳል። አይ ገይሩ መቅቡሊን ተቀባይነት የለውም ማለት ነው አሉ። ፈሁወ ረድ ያለውን ሲፈስሩ አይ ገይሩ መቅቡሊን ተቀባይነት የለውም። ረዋሁ ሙስሊም ይህን ሙስሊም ዘግበውታል። ወቃለ ሰለላሁ ዐለይሂ ወሰለም የአላህ መላእክተኛ አሉ፣ መን ዓሚለ የሰራ ሰው ዓመለን ስራን ለይሰ ዐለይሂ አምሩና በሱ ላይ የኛ ትእዛዝ የሌለበትን ስራ የሰራ የተገበረ ፈሁወ ረዱን ፈሁወ እሱ ያ ስራው ረዱን ተመላሽ ነው። አይ ገይሩ መቅቡሊን ተቀባይነት የለውም። ረዋሁ ሙስሊም ይሄ ሙስሊም ዘግቦታል። ስለዚህ የምንሰራው ስራ ምን መሆን አለበት? በሸሪዓ ልጓም መለጎም አለበት ማለት ነው። ኢትባዕ ሊኖር ግድ ይላል ማለት ነው። ስለዚህ እነዚህ አሁን ያየናቸው ሶስት ጥያቄዎች የሚተሳሰሩ ናቸው። እርስ በርሳቸው የሚያያዙ ነገሮች ናቸው። መጀመሪያ የተፈጠርንበትን ዓላማ ማወቅ እንዳለብን ነው የጠየቁና አብራሩልን። ከዛም በመቀጠል ያን የተፈጠርንበት ዓላማ ዒባዳ ስለሆነ ዒባዳ ማለት ምን ማለት እንደሆነ አብራሩ። ከዛም ሶስተኛ ላይ ዒባዳ አዲስ መፈብረክ እንችላለን ወይ ነውስ በመጣልን ነው ወይ የምንገደበው በየትኛው ነው ይሉ እሳቸው ምናሉ በማስረጃ መገደብ አለብን ያሉት። አላህ ባዘዘን ረሱል ሰለላሁ ዐለይሂ ወሰለም ባዘዙን ነው አላህን የምናመልከው። ሌላ አዲስ ፈጠራ ማምጣት አይቻልም። ላ ዩስሊሑ አኺረ ሃዚሂ ልኡማ ኢላ ማ አስለሐ አወለሃ። ስለዚህ ይችን ኡማ ሊያስተካክላት የሚችለው የመጀመሪያዎችን ያስተካከላቸው ነገር ብቻ ነው። እሱም አላህን መታዘዝ ነው። አላህን በብቸኝነት ማምለክ መገዛት ነው። ስለዚህ ልናሰምርበት ግድ ይላል ማለት ነው። ከዚህ የምንረዳው ኢትባዕ ነው። ወቃለ ሰለላሁ ዐለይሂ ወሰለም መን ዓሚለ ዓመለን ለይሰ ዐለይሂ አምሩና የእኛ ትእዛዝ የሌለበትን ስራ የሰራ ፈሁወ ረዱን ስራው ተመላሽ ነው። አይ ገይሩ መቅቡሊን ተቀባይነት አይኖረውም አሉ። ረዋሁ ሙስሊም ሙስሊም ዘግቦታል። ሐዲሱ ሶሒህ ነው። በሶሒህነቱ ምንም ይህ የሚያጠራጥር ነገር የለውም። ለዚህ ነው አህሉ ሱና ወልጀማዓ ልብ በሉ፣ አህሉ ሱና ወልጀማዓ አሰለፊዩን ሽርክን እንደሚዋጉት ሁሉ ቢድዓንም አዲስ መጤንም የሚዋጉት። ሽርክን ያወግዛሉ አህሉ ሱና ወልጀማዓ፣ ቢድዓንም ያወግዛሉ። ሽርክ እስልምናችንን የሚያፈርስ ነው። ከዛሊከ ቢድዓ እስልምናችንን የሚያፈርስ የሚያወድም ነገር ነው። አዲስ መጤ ማለት ነው። አደጋን ስለሆነ
አህሉ ሱና ወል ጀማዓ ሰለፊዩን ይዋጋሉ እነሱ። ምክንያቱም ሽርክን መዋጋት ቢድዓን መዋጋት የሩሱሎች መንገድ ስለሆነ የአላህ መላእክተኛ ሰለላሁ ዐለይሂ ወሰለም መንገድ ስለሆነ የአላህ መላእክተኛ ሰለላሁ ዐለይሂ ወሰለም ሽርክን ተዋግተዋል፣ አውግዘዋል። ወከዛሊከ ቢድዓን አውግዘዋል፣ ተዋግተዋል። መን ዓሚለ ዓመለን ለይሰ ዐለይሂ አምሩና ፈሁወ ረድ ሲሉ ይሄ ቢድዓን ነው እያወገዙ ያሉት። እንደሚታወቀው በጁምዓቸው ሁሉ ጊዜ ምን ይሉ ነበረ? ኩሉ ቢድዓቲን ዶላላ ወኩሉ ዶላለቲን ፊናር ይሉ ነበር የአላህ መላእክተኛ ሰለላሁ ዐለይሂ ወሰለም። ቢድዓ ሁሉ ጥሜት እንደሆነ ጥሜት የእሳት እንደሆነ ይናገሩ ነበረ በኹጥባቸው ሁሉ ማለት ነው። ያ ማለት ቢድዓን ያወግዙ ነበረ ማለት ነው። የአላህ መላእክተኛ ሰለላሁ ዐለይሂ ወሰለም ሽርክን በጥቅል አውግዘዋል፣ በዝርዝርም አውግዘዋል። የአላህ መላእክተኛ ሰለላሁ ዐለይሂ ወሰለም ቢድዓን በጥቅልም አውግዘውታል፣ በዝርዝርም አውግዘዋል የአላህ መላእክተኛ ሰለላሁ ዐለይሂ ወሰለም። ይህም ማወቅ ይኖርብናል ቢልሐቂቃ። ምክንያቱም በአሁኑ ሰዓት ሰዎች የሚያምታቱበትና የሚያታልሉበት ስለሆነ ማለት ነው። የአላህ መላእክተኛ ሰለላሁ ዐለይሂ ወሰለም ሽርኮችን እንዳለ ጣዖቶችን ታቦቶችን እንዳለ አውድመዋል። ጃአል ሐቅ ወዘሀቀል ባጢል ኢነል ባጢለ ካነ ዘሁቃ እያሉ አውድመዋቸዋል፣ ተዋግተዋል። ከዛሊከ ቢድዓን የኸዋሪጆችን ቢድዓ አውግዘዋል። እንደሚመጡ ኸዋሪጆች ሲፈታቸውን ባህሪያቸውን ገልጸው አስጠንቅቀዋል። እንድንዋጋቸውም የአላህ መላእክተኛ ሰለላሁ ዐለይሂ ወሰለም አዘዋል። ልብ በሉ። ስለዚህ የሚመጡ ውዥንብሮችን በቁርአንና በሐዲስ ሚዛን መመዘን ይኖርብናል። ከዛም በኋላ ዋጋ አይኖራቸውም እነዛ ውዥንብሮች ማለት ነው። ወደዛው ገደል ነው የሚገቡት። ምንም ዋጋ አይኖራቸውም፣ ቂም አይኖራቸውም። ስለዚህ አሁን ስለ ሽርክ ማውራት፣ ስለ ቢድዓ ማስጠንቀቅ ኡማውን ይለያያል ብለው የሚሉ ሰዎች አሉ። ስለ ቢድዓ አለመናገር፣ ስለ ሙብተዲዖች አለመናገር ሕክማ ነው የሚሉ ሰዎች አሉ። እንዲህ አይነት ጉዶች መጥተዋል። እንግዲህ የረሱል ሰለላሁ ዐለይሂ ወሰለም አስተምሮ ምን የሚያደርጉ የሚገረስሱ ማለት ነው። የአላህ መላእክተኛ ሰለላሁ ዐለይሂ ወሰለም እኮ የእሳቸውማ ለ73 እንደሚከፈል ተናግረው ሲንታኒ ወሰብዑነ ፊናር ኢላ ዋሂዳ 72ቱ የእሳት ነው አንዷ ስትቀር አሉ። ይህ ምን ማለት ነው? የአላህ መላእክተኛ ሰለላሁ ዐለይሂ ወሰለም ሕክማ የላቸውም ማለት ነው? ጥበብ የላቸውም ማለት ነው? ስለዚህ ስለ እንደዚህ አይነት ጉዳይ ማውራታቸው ምን ማለት ነው? ስለዚህ ልንነቃ ይገባል። በእግር መንገድ አሁን እዚህ ቦታ ላይ ምንድነው ቢድዓን ማውገዝ ግድ ነው። ሽርክ እናወግዛለን፣ ቢድዓ እናወግዛለን። ይህን የተማርነው ከማን ነው? ከረሱል ሰለላሁ ዐለይሂ ወሰለም ነው። ሽርክን ስናወግዝ ሙሽሪኮችም ይወገዛሉ። ቢድዓን ስናወግዝ ሙብተዲዓዎችም ይወገዛሉ። ይህን መያዝ ይኖርብናል። ስለዚህ አሁን ዒባዳ ሊሆን የሚችለው በማስረጃ ነው እንጂ ሰዎች ራሳቸው እንደፈለገ በስሜታቸው አዲስ ነገር እየፈጠሩ ዒባዳ ነው ማለት አይችሉም ነው። ለዚህ ማስረጃው አሁን የተነበበው አንቀጽና የተነበበው ሐዲስ ነው። አላህ ሱብሓነሁ ወተዓላ ምን ስላለ ያ አዩሃ አለዚነ አመኑ አጢዑ ላህ ወአጢዑ ረሱለ ወላ ቱብጢሉ አዕማለኩም ስላለ የአላህ መላእክተኛ ሰለላሁ ዐለይሂ ወሰለም ምን ስላሉ መን ዓሚለ ዓመለን ለይሰ ዐለይሂ አምሩና ፈሁወ ረድ ስላሉ ይህን ማስመር ይኖርብናል ማለት ነው። السؤال الرابع አራተኛው ጥያቄ هل نعبد الله አላህን እናመልከዋለንን? ኸውፈን ወጠምዐን ኸውፈን የፈራን ስንሆን ኸውፈን ማለት ምን ዒቃቢሂ ነው ቅጣቱን የፈራን ስንሆን ወጠምዐን እንደዚሁ የከጀን የፈለግን ስንሆን ሚን ረሕመቲሂ ከእዝነቱ በዚህ መልኩ አላህን እናመልካለንን እንዴት ነው የሚል ጥያቄ ነው ያሁኑ ደግሞ። ይህም አሳሳቢ የሆነ ጥያቄ ነው። ሀል ነዕቡዱላህ አላህን እናመልከዋለንን ኸውፈን የፈራን ስንሆን ማለት ምን ዒቃቢሂማ ከቅጣቱ ወጠምዐን የፈለግን የከጀልን ስንሆን ቢረሕመቲሂ ከእዝነቱ
አላህ ሱብሓነሁ ወተዓላ እናመልከዋለን እንገዛዋለን የሚል ጥያቄ ነው። ትልቅ ጥያቄ ነው። አላህ ሱብሓነሁ ወተዓላን የምናመልከው በኸውፍ በረጃ መካከል መሆን አለበት። ቅጣቱን ፈርተን እንደዚሁም እዝነቱን ከጅለን እንደዚሁም ምን ያስፈልጋል? መሐባ ያስፈልጋል። እነዚህ ሶስት ነገሮች አስፈላጊ ናቸው። አህሉሱና ወልጀማዓ በእነዚህ ነገሮች የሚጓዙት አላህ ሱብሓነሁ ወተዓላን ይወዳሉ፣ ይፈራሉ ቅጣቱን፣ እዝነቱን ደግሞ ይከጅላሉ። በዚህ መልኩ አላህ ምን ያደርጋሉ? ያመልካሉ፣ ይገዛሉ። ዑለማዎች እነዚህን ሶስቶቹን በበራሪ ይመስሏል። በበራሪ ምን ያደርጋሉ? ይመስላሉ። መሐባን በበራሪ ራስ፣ ኸውፍና ጦምዕን ደግሞ በበራሪ ክንፎች፣ በሁለት ክንፎቿ ማለት ይመስሉታል። ልብ በሉ። አንድ በራሪ ራስ ከሌለው ምን ሊኖር ይችላል? አይችልም፣ ሊኖር አይችልም። ስለዚህ አንድ አማኝ መሐባ ከሌለው መሐበቱላህ አላህን መውደድ ከሌለው ማፍቀር ከሌለው ማይወድ ከሆነ ዋጋ የለው። ከልመይት ነው ይሄ ሰውዬ፣ የቁም መይት። ለምን ያስፈልጋል? መሐባ ያስፈልጋል፣ መውደድ። ይሄ ቢመንዚለቲ ረእሲ ጣኢር ነው። እንደ በራሪ ራስ ያክል ነው መንዝላው፣ የዘና የሚይዝ ነው። ኸውፍና ጦማዕ ደግሞ እንደ በራሪ ክንፎች። በራሪ ሁለት ክንፍ አለው። ልክ እንደዛ ነው። አንድ በራሪ በአንድ ክንፉ ሊበራ አይችልም። ስለዚህ የሚበረው በሁለቱ ክንፎቹ ነው። ሚዛኑን ጠብቆ ነው የሚበረው በሁለቱ ክንፎች። ከዛሊክ አንድ አማኝ ኸውፍም ሊኖረው ይገባል፣ ጦማዕም ሊኖረው ይገባል። አላህ ሱብሓነሁ ወተዓላን በኸውፍ ብቻ ያመለከ መን ዐበደ አላህ ቢልኸውፊ ፈቀጥ፣ በፍራቻ ብቻ አላህን የሚያመልክ ፈሁወ ኻሪጂዩን፣ ኻሪጂ ሚነል ኸዋሪጅ ነው። ይዞ ተክፊሪ ነው የሚሆነው። በፍራቻ ብቻ አላህን የሚያመልኩ ኸዋሪጆች ናቸው። ምክንያቱም እነሱ በፍራቻ ብቻ ስለሆነ አላህን የሚያመልኩት ከባኢረ ዙኑብ ከአባ ትላልቅ የሆኑ ወንጀሎችን የሰራ ካፊር ነው ይላሉ። ዝሙት የሰራ ካፊር ነው፣ ሰረቀ ካፊር ነው። እነዚህ ከባኢረ ዙኑብ ትላልቅ የሆኑ ወንጀሎችን የሰራ ምን ይላሉ? ካፊር ነው ይላሉ። ምክንያቱም እነሱ አላህን የሚያመልኩት በምንድን ነው? በኸውፍ ብቻ ነው። በሰዓት እሱ ዘውታሪ ነው ይላሉ። በጦማዕ ብቻ በተስፋ ብቻ በክጃሎት ብቻ የሚያመልክ ደግሞ ፈሁወ ሙርጂ ነው የሚሆነው። መን ዐበደ አላህ ቢረጃኢ ፈቀጥ፣ በረጃ ብቻ በጦማዕ ብቻ አላህን የሚያመልክ ከሆነ ሙርጂኢ ነው። እነሱ ደግሞ ምን ነው የሚሉት? አንድ ሰውዬ ካመነ አመነ ነው። አልኢማን ላ የዚድ ወላ የንቁስ፣ ኢማን አይጨምርም አይቀንስም ይላሉ። ኢማኒ ከኢማኒ አቢ በክሪ ወዑመር ይላሉ። እንደውም ጉላቶቹ ማለት ነው። የኔ ኢማን እንደ አቡበክር እንደ ዑመር እምነት እንዳለው። ስለዚህ አልማዕሲየቱ ላ ተዱሩ መዐል ኢማን ይላሉ። ወንጀል ከእምነት ከኢማን ጋር አትጎዳም ይላሉ። አልማዕሲየቱ ላ ተዱሩ መዐል ኢማን፣ ወንጀል ከእምነት ጋር ምን አይሆንም አይጎዳም፣ ምንም የሚያመጣው ተጽዕኖ የለም ይላሉ። ማን? ሙርጂዎች። እነሱ በቃ በጦማዕ ብቻ ነው የሚያመልኩት አላህ። ኸዋሪጆች ቅድም ተክፊሪዎች በምን ብቻ እንደሚያመልኩት? በኸውፍ ብቻ እንደሚያመልኩት። በመሐባ ብቻ የሚያመልክ ከሆነ መን ዐበደ አላህ ቢልመሐበቲ ፈቀጥ ፈሁወ ሱፊይ ነው። እነሱ መሐባ ነው በቃ መሐባ። እኛ ፍቅር ነው የሚቀሰቅሰን ይላሉ። የመሐባ ሰው ነን ይላሉ። እኛ አላህን የምናመልከው ኸውፈን ወጠማዕን አይደለም። በቃ የመሐባ ሰው ስለሆነ፣ ስለዚህ ጥንቃቄ ማድረግ ያስፈልጋል። አህሉሱና ወልጀማዓ መሐባ አላህን ያፈቅራሉ፣ ይወዳሉ። ይሄ ቢመንዚለቲ ረእሲ ጣኢር እንደ በራሪ ራስ ነው። ያለሱ ሊሆን አይችልም ኢባዳ።
እሱም ትልቅ ዒባዳ ነው። ከዛሊክ ኸውፍና ጦማዕ እንደ በራሪ ሁለት ክንፎች ናቸው። አላህ ሱብሓነሁ ወተዓላን ይፈራሉ፣ ቅጣቱን ይፈራሉ። እዝነቱን ምን ያደርጋሉ? ይከጅላሉ። በዚህ መልኩ ነው የምናመልከው አላህ። ስለዚህ ይህን ስለሆነ አህሉሱና ወልጀማዓ እንደ ኸዋሪጆች እንደ ተክፊሪዎች አይደሉም። በከባኢረ ዙኑብ ምን አያደርጉም? አያከፍሩም። ግን ማዕሲያ ይጎዳል ይላሉ። ተሕተ መሺአቲላህ ይሆናል ነው የሚሉት። በዱንያ አያከፍሩም፣ በአኺራ ያለው ሁክም ተሕተ መሺአቲላህ ኢንሻ አዘበሁ ኢንሻ ገፈረ ለሁ። ማስረጃቸው ኢነላህ ላ የግፊሩ አን ዩሽረከ ቢሂ ወየግፊሩ ማ ዱነ ዛሊከ ሊመን የሻእ። ከሽርክ ውጭ ያለን አላህ ለፈለገው ስለሚምር ማለት ነው። ይህን አላህ ነው የነገረን። ስለዚህ በከባኢረ ዙኑብ አያከፍሩም። እንደ ሙርጂዓዎች ወንጀል አይጎዳም አይሉም፣ ይጎዳል ይላሉ። የሚሰራ ሰው ፋሲቅ ይሆናል ይላሉ። ስለዚህ አህሉሱና ወልጀማዓ ጌታችን አላህን ሲያመልኩ በይነል ኸውፊ ወረጃ መካከል ሆኑ። ለዚሁም መሐባን ከመያዝ ጋር ይህን መረዳት ይኖርብናል። አሱአሉ ራቢዕ አራተኛው ጥያቄ ሀል ነዕቡዱላህ አላህን እናመልከዋለንን ኸውፈን የፈራን ስንሆን ሚን ዒቃቢሂ ከቅጣቱ ወጦመዓን እንደዚህ ተስፋ ያደረግን የከጀልን ሲሆን ሚን ረሕመቲሂ በዚህ መልኩ ነው ወይ የምናመልከው? አልጀዋብ መልሱም ነዓም አዎን አሉ። ነዓም አዎን ነዕቡዱሁ አላህን እናመልካለን እንገዛለን። ከዛሊከ እንደዚሁን የፈራንና ተስፋ ያደረግን ስንሆን ነው የምናመልከው። ምክንያቱም ለዚህ ማስረጃ ሲያመጡ ቃለ ተዓላ አላህ ሱብሓነሁ ወተዓላ አለ። ምን ይላል አላህ? የሲፉል ሙእሚኒነ አማኞችን ሲገልጻቸው ምን ይላል አላህ ሱብሓነሁ ወተዓላ? የድዑነ ረበሁም ኸውፈን ወጠመዓ። ልብ በሉ። ቃለ ተዓላ አላህ ሱብሓነሁ ወተዓላ አለ የሲፉል ሙእሚኒን አማኞችን ሲገልጽ እነሱን ሲያብራራቸው ሲገልጻቸው ምን አለ አላህ? የድዑነ ረበሁም እነዚያ አማኞች የድዑነ ረበሁም ጌታቸውን ያመልካሉ ይገዛሉ አለ አላህ። ኸውፈን የፈሩ ሲሆኑ ኸውፈን ሚን ዒቃቢሂ ማለት ነው ቅጣቱን የፈሩ ሲሆኑ ወጠምዐን ተስፋ ያደረጉ የከጀሉ ሲሆኑ ሚን ረሕመቲሂ ማለት ከእዝነቱ የከጀሉ ሲሆኑ ጌታቸውን አላህን ያመልካሉ ይገዛሉ አለ አላህ። ማንን ሲገልጽ ነው እንደዚህ ያለው? አማኞችን ሲገልጽ ነው እንደዚህ ያለው። ስለዚህ አማኝ የሚባለው በይነ አልኸውፍ ወረጃ ሆኖ ጌታውን አላህ ሱብሓነሁ ወተዓላ የሚያመልክ ነው። ይህንን ደግሞ የገለጸው ማን ነው? አላህ ሱብሓነሁ ወተዓላ ነው። የድዑነ ረበሁም ጌታቸውን ይገዛሉ ያመልካሉ ኸውፈን የፈሩ ሲሆኑ ሚን ዒቃቢሂ ወጠመዐን እንደዚህ የከጀሉ ሲሆኑ ሚን ረሕመቲሂ። ስለዚህ በኸውፍ ብቻ አይደለም አላህን የሚያመልኩት፣ በጠመዕ ብቻ አይደለም አላህን የሚያመልኩት። አሁን በተባለው መልኩ ነው። በኸውፍ ብቻ የሚያመልኩ እነማን ናቸው? በጠመዕ ብቻ የሚያመልኩት እነማን ናቸው? በመሐባ ብቻ የሚያመልኩ እነማን ናቸው? ቅድም አይተናል። ወቃለ ሰለላሁ ዐለይሂ ወሰለም የአላህ መላእክተኛ አሉ ማስረጃ ሲያመጡ ወቃለ ሰለላሁ ዐለይሂ ወሰለም የአላህ መላእክተኛ አሉ አስአሉላህ አልጀነተ አሉ የአላህ መላእክተኛ አስአሉ እለምናለሁኝ አሉ እጠይቃለሁ አላህን አልጀነተ ጀነትን እጠይቀዋለሁኝ አሉ። ይሄ ምንድን ነው? ይሄ ጠመዕ ነው፣ ረጃእ ነው። ወአዑዙ ቢሂ በሱ ደግሞ እጠበቃለሁ በአላህ ሚነናር ከሳት። ይሄ ምን ይባላል? ኸውፍ ይባላል። ስለዚህ የአላህ መላእክተኛ ሰለላሁ ዐለይሂ ወሰለም አሁን ህዝቡ በምን ሰበሰቡ? በጠመዕና በኸውፍ በክጃሎትና በፍራቻ መካከል ምን አደረጉ? ሰበሰቡ። አስአሉላህ አልጀነህ ሲሉ ጠመዕ ይህ ክጃሎት ነው። አላህ ሱብሓነሁ ወተዓላን ጀነቱን እጠይቀዋለሁ ይሰጠኛሉ። እንግዲህ ይህን ሲሉ ባሪያዎቻቸውን እያስተማሩ ነው። ወአዑዙ ቢሂ ሚነናር እንደዚሁ ማለት ነው ከእሳት በሱ እጠበቃለሁ። ወአዑዙ ቢሂ በአላህ እጠበቃለሁ ሚነናር ከእሳት ማለት ነው። እንግዲህ የአላህ ሱብሓነሁ ወተዓላ ባሪያዎችን ሲያስተምሩ የአላህ መላእክተኛ ሰለላሁ ዐለይሂ ወሰለም ይሄንን አሉ ነበሩ። ያ ማለት የእሳቸውን ኡማ ማለት ነው። የእሳቸውን ኡማ ማህበረሰቡን ሲያስተምሩ ምን አሉ? አስአሉላህ አልጀነተ ወአዑዙ ቢሂ ሚነናር። ከዚህ የሚያስተምሩን ነገር ምንድነው? የአላህ መላእክተኛ ሰለላሁ ዐለይሂ ወሰለም አላህን ጠመዕ እንድናደርግ ከእዝነቱን እንድፈልግ እንድንከጅል ቅጣቱን ደግሞ እንድንፈራ
በዚህ መልኩ አላህ ምን እንድናደርግ እንድናመልከው ነው እሳቸው ያስተማሩን ያሉት ማለት ነው። ይሄንን ሶሒሑን ይሄ ሶሒህ ነው ሐዲሱ ረዋሁ አቡ ዳውድ ዘግበውታል አሉ። አቡ ዳውድ ዘግበውታል ሐዲሱ ሶሒህ ነው አሉ። አራተኛው ጥያቄ በዚህ አለቀ። السؤال الخامس አምስተኛው ጥያቄ ما هو الإحسان ኢሕሳን ማለት ምን ማለት ነው? ፊል ዒባደቲ አምልኮ ላይ ኢሕሳን ማለት ምን ማለት ነው? ኢሕሳን ማለት በጎ መዋል፣ ጥሩ መዋል ኢሕሳን ይባላል። በጎ ጥሩ ይላሉ ማለት መልካም መዋል ማለት ነው። አንድ ነገር መልካም ማድረግ፣ ጥሩ ነገር ማድረግ ኢሕሳን ይባላል። አምልኮ ላይ ኢሕሳን ማለት ምን ማለት ነው? ማሁል ኢሕሳኑ ፊል ዒባዳ አምልኮ ላይ ኢሕሳን አደረገ ማለት ምን ማለት ነው? አልጀዋብ መልሱም አልኢሕሳኑ ኢሕሳን ማለት ፊል ዒባዳ ማለት ነው። ዒባዳ ላይ ኢሕሳን የሚባለው ሁወ እሱ ሙራቀበቱላሂ ተዓላ አላህ ይመለከተኛል ማለት ነው። አላህን መጠባበቅ ነው። ፊል ዒባደቲ አምልኮ ላይ አላህ ሱብሓነሁ ወተዓላ ይመለከተኛል ያየኛል ብሎ መጠባበቅ ይሄ ምን ይባላል? ኢሕሳን ይባላል። አላህን እንደሚመለከቱ ሆኖ ማምለክ መገዛት ይመለከተኛል ብሎ ያየኛል ብሎ አላህ ሱብሓነሁ ወተዓላ ማምለክ መገዛት ኢሕሳን ፊል ዒባዳ ይባላል። አልኢሕሳኑ ኢሕሳን ማለት ወሱ ሙራቀበቱላሂ ተዓላ አላህን መጠባበቅ ነው። ፊል ዒባደቲ አምልኮ ላይ ቃለ አላሁ ተዓላ ይህን አስመልክቶ አላህ አለ አለዚ የራከ ሒነ ተቁም ወተቀሉበከ ፊሳጂዲን ይላቸዋል ለረሱል ሰለላሁ ዐለይሂ ወሰለም። ከዚህ በፊት ያለው አንቀጽ ምንድነው የሚለው? ወተወከል ዐለል ዐዚዚ ረሒም አለዚ የራከ ሒነ ተቁም ወተቀሉበከ ፊሳጂዲን ነው የሚለው። ከዚህ በፊት ያለው ምንድነው የሚለው? ወተወከል ነው የሚለው። ተመካ ነው የሚላቸው ለረሱል ሰለላሁ ዐለይሂ ወሰለም አላህ ሱብሓነሁ ወተዓላ ወተወከል ተመካ ዐለል ዐዚዚ አሸናፊ በሆነው አርረሒም አዛኝ በሆነው ጌታ በአላህ ተመካ፣ ነገርህን ወደሱ አስጠጋ፣ በሱ ተደገፍ ይላቸዋል። ማን? አላህ ሱብሓነሁ ወተዓላ ለረሱል ሰለላሁ ዐለይሂ ወሰለም። ከዛም በአላህ ሱብሓነሁ ወተዓላ ለመመካት የሚያግዙ ነገራቶች ወደ አላህ ሱብሓነሁ ወተዓላ ጥቅልል ብሎ ለመግባት የሚያግዙ ነገሮችን አላህ ሱብሓነሁ ወተዓላ ሲያነቃቸው ሲነግራቸው ምን አለ? አለዚያ የራከ የሚመለከትህ ነው አላቸው። ሒነ ተቁም ስትቆም ጊዜ ይመለከታል የሚመለከትህ ነው። ኢላ ሶላት ወደ ሶላት ለመስገድ የመቆምህ ጊዜ የሚመለከትህ ነው። ያይሃል የሚያይህ ጌታ ነው። ስለዚህ በሱ ምን አድርግ? ተመካ በሉ። ይመለከታል ሲላቸው እንግዲህ ይመለከተኛል ካለ አንድ ሰው ሀያል የሆነ ጌታ እኔን ይመለከተኛል ያየኝ ነው ካለ ምን ይገባለታል? ቀልብ ውስጥ በቃ ተወኩል ይገባለታል። በአላህ ሱብሓነሁ ወተዓላ መጠጋት፣ አላህን መፍራት፣ ለአላህ መተናነስ፣ ለአላህ መዋደቅ ቀልቡ ይገባል ማለት ነው። ስለዚህ ምን አላቸው? ወተወከል ዐለል ዐዚዝ ረሒም ካለ በኋላ አላህ ምን አላቸው? አለዚ የራከ የሚመለከት ነው። ሒነ ተቁም ስትቆም ጊዜ ኢለ ሶላት ማለት ነው ወደ ሶላት ወተቀሉበከ እንቅስቃሴህንም የሚያይህ ነው። እንቅስቃሴህን የሚያይህ ስትቆም እንደዚሁ ሩኩዕ ስታደርግ ከሩኩዕ ስትነሳ ወደ ሱጁድ ስትወርድ ከሱጁድ ስትነሳ ስትቀመጥ ሱጁድ ስታደርግ ይህንን ስራህን የሚመለከትህ ነው አላቸው። ፊሳጂዲን ፊ ቢማዕና ማዕናት ማዓሳጂዲን ከሰጋጆች ጋር ሆነ ከሚሰግዱ ሰዎች ጋር ሆነ የምታደርገውን እንቅስቃሴ የሚመለከትህ ጌታ ነው እና በሱ ላይ ምን አድርግ አላቸው? ተመካ አላቸው። ደግመዋለሁ። ወተወከል ተመካ ዐለል ዐዚዝ ረሒም አዛኝ አሸናፊ በሆነው ጌታ ተመካ አላቸው። አለዚያ የራከ የሚመለከትህ የሆነ ሒነ ተቁም ወደ ሶላት ስትቆም ጊዜ ወተቀሉበከ እንደዚሁ እንቅስቃሴህን የሚመለከት የራ ተቀሉበከ ማለት ነው እንቅስቃሴህን የሚመለከት ነው። ፊሳጂዲን አይ ማዓሳጂን ከሰጋጆች ጋር ሆነ የምታደርገው እንቅስቃሴ ማለት ሩኩዕ ስታደርግ፣ ስትነሳ፣ ሱጁድ ስታደርግ ይህን እንቅስቃሴ የሚመለከት ነው። ስለዚህ ፊልሐቂቃ ይህንን ቀልባችን ውስጥ ካስገባን ምሳሌ ሶላት ስንሰግድ ይመለከተኛል ጌታዬ ካልን ጌታችን አላህ ሱብሓነሁ ወተዓላ ይመለከተናል ካልን ሩኩዕ ስናደርግ፣ ስንነሳ፣ ሱጁድ ስናደርግ፣ ስንቀመጥ የምናደርገውን ተግባር አላህ ይመለከታል ካልን ምን ይገባል? ቀልባችን ውስጥ ኸውፍ ይገባል፣ ተወኩል ይመጣል፣ መተናነስ ይመጣል፣ ዝቅ ማለት ይመጣል። ብዙ ነገሮች እናደርጋለን። ብዙ ነገሮች ማለት ነው ተጠንቅቀን ማለት ምን እንሰራለን? አላህን እንፈራለን ማለት ነው። ስለዚህ ይሄ ምን ይባላል? ኢሕሳን ይባላል። በዚህ መልኩ አላህ ሱብሓነሁ ወተዓላ ማምለክ ኢሕሳን ይባላል። ላይክ የኛ ሶላት ከሆነ በጣም አደጋ ነው።
የጠፋ ቃል ለራሱ የጠፋን እቃ ትዝ የሚለን ሶላት ላይ ሆነን ነው። የረሳነው ነገር ትዝ ቢለን ሶላት ላይ ሆነን ነው። ሶላት እየሰገን ሌላ ቦታ እንሄዳለን። እኛ ሌላ ቦታ አላህ ይመለከተናል ማለት አይደለም። ሌላ ቦታ ነው የምናስበው። የምንቀራውንም ቁርአን ላናውቀው እንችላለን። ፋቲሃን ቀርተን በፋቲሃ ቀጥለን የቀራነውን ሱራ ምዕራፍ ላናውቀው እንችላለን። ቀልባችን ሌላ ቦታ ተሰርቆ ሄዶ ኢማም እያሰገድን ቢላይቅ አሁን ኢማሚው ያሰገደውን ኢሻ ላይ ለምሳሌ አሁን ሁለቱ ረካ ላይ በጀህር ማን ነው መጀመሪያ ረካ ላይ ሁለቱ ረካ ላይ ከፋቲሃ ቀጥሎ የቀራው ሱራ ምንድነው ተብለን ብንጠየቅ የለም መልስ። አደጋ ነው ቢላይቅ እኛ ሶላት በጣም አደጋ ነው፣ ከባድ ነው። ስለዚህ ምን ያስፈልጋል? ኢህሳን ያስፈልጋል። ኢህሳን هو مراقبة الله تعالى في العبادة በማንኛውም አምልኮ ነው። ሶላት ላይ ብቻ አይደለም፣ በማንኛውም አምልኮ በምንሰራቸው ስራ በምናደርጋቸው ነገሮች አላህን በምንገዛበት በማንኛውም ነገር ሙራቀባ አላህ ይመለከተኛል፣ ያየኛል፣ ይቆጣጠረኛል ብለን ይህንን ማለት አለብን። ይህን ካደረግን ፊልሐቂቃ ሶላታችን የምንሰራው ዒባዳ ማሻአላህ ጥሩ ነገር ይሆንልናል ማለት ነው። ወቃለ ሰለላሁ ዐለይሂ ወሰለም የአላህ መላእክተኛ አሉ አልኢሕሳኑ ኢሕሳን ማለት አሉ አልኢሕሳኑ ኢሕሳን ማለት አን ተዕቡደላህ አላህን ልታመልክ ልትገዛ ነው አሉ። ከአነከ ተራሁ ልክ እንደምታየው ሁነ ልታመልከው ነው። ፈኢን ለም ተኩን ተራሁ እማታየው ብትሆን ፈኢነሁ የራከ አንተ እማታየው ብትሆን እሱ ይመለከታል። ስለዚህ እንደምታየው ሁነ አላህ ሱብሓነሁ ወተዓላ ምን ልታደርግ ነው? ልታመልከው ልትገዛ ነው ኢሕሳን ማለት ብለው የአላህ መላእክተኛ ሰለላሁ ዐለይሂ ወሰለም ኢሕሳንን ፈስረዋል ነው። ስለዚህ መራቲቡ ዲን የዲን መራቲቦች ሶስት ናቸው። አልኢስላም፣ አልኢማን፣ አልኢሕሳን። የአልኢሕሳን መዕና አሁን የተፈሰረውን ይመስላል ማለት ነው። አልኢሕሳን አሁን መጀመሪያ በተፈሰረው አንድ ማዕዘን አለው ብለው የሚፈስሩ አሉ። አንዳንዶቹ ኢሕሳን ሁለት ማዕዘን የሚያደርጉት አሉ። ሁለት ማዕዘን አለው። በምን መልኩ ነው ከተባለ ልብ በሉ። አልኢሕሳኑ ኢሕሳን ማለት አንተ ዕቡደላህ አላህን ልታመልክ ነው ልትገዛ ነው። ከአነከ ተራሁ ልክ እንደምታየው ሁነህ ልትገዛ ልታመልክ ነው። ይሄ አንድ ማዕዘን አሉ። አንድ ማዕዘን ፈኢን ለም ተኩን ተራሁ አንተ ባታየው ማለት እንደምታየው ሁነህ እሱን ማምለክ ካልሆነልህ ፈኢነሁ እሱ የራከ ይመለከተኛል ብለህ ልታመልክ ልትገዛ ነው። ይሄ ሁለተኛው ሩክን ማዕዘን ይላሉ። ሁለተኛው ሩክን የመጀመሪያው አላህ ሱብሓነሁ ወተዓላ ይመለከተኛል ማለት አላህ ሱብሓነሁ ወተዓላ እንደሚመለከተው ሆኖ ምን ማድረግ ማምለክ መገዛት። ከአነከ ተራሁ ልክ እንደምትመለከተው ሆነሽ ጌታችን አላህ ሱብሓነሁ ወተዓላ ማምለክ ይሄ መጀመሪያው። ደግሞ እንደሚመለከተው ሆኖ ማምለክ ካልሆነለት ደግሞ ምን ብሎ ማምለክ ደግሞ እንደሚያየው ሆኖ ፈኢነሁ የራክ ማለት እሱ ያየኛል ብሎ ማለት አላህ ያየኛል ብሎ ምን ማድረግ ማምለክ። ስለዚህ ኢሕሳን ሁለት ማዕዘን አለው ይላል በዚህ መልኩ በመፈሰር አንደኛው እንደምታየው ሆነሽ ማምለክ፣ ሁለተኛው ደግሞ እሱ ያየኛል ብለሽ ማምለክ ማለት ነው። ስለዚህ ይሄን በማየት ሁለት ማዕዘን አለው ይላሉ አንዳንዶቹ። ይሄን እንዳንድ የሚያደርጉት አሉ። መጀመሪያ እንደተፈሰረው ኢሕሳን ማለት አንተ ዕቡደላህ ከአነከ ተራሁ አላህ ይመለከተኛል ብለህ ልታመልከው ነው። ከአነከ ተራሁ ማለት ልክ እንደምታየው ሆነ ልታመልከው ነው። ፈኢን ለም ተኩን ተራሁ ማለት ነው የማታየው ባትሆን እንኳን ፈኢነሁ የራክ እሱ ይመለከተሃል። ስለዚህ እንደምታየው ሆነህ ልታመልከው ነው ብለው ፈስረው አንድ ሩክን ብሎ የሚለው አሉ። ቅድም በተባለው መልኩ ሁለት ሩክን የሚያደርጉት አሉ። ዋላ ኩሊ ሃል ለዛሬው ደርሳችን ወነክተፊ ቢሃዘል ሚቅዳር ወላሁ ሱብሓነሁ ወተዓላ አዕለም ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሶሕቢሂ ወሰሊም። እሺ ያልገባችሁ ነገር ካለ መጠየቅ ትችላላችሁ።